የተወደደ ምጽዋት። ልጄ ሆይ በደስታህ መካከል ሐዘንን አታስገባ፣ በምትሰጠውም ሁሉ ክፉ ነገርን አትናገር። ዝናም ዋዕይን እንደሚያቀዘቅዘው አይደለምን? እንዲሁ በጎ ቃል ከመስጠት ይሻላል። እነሆ እንግዲህ ከመስጠት መልካም ቃል አይሻልምን? ሁለቱም ሁሉ በጻድቅ ሰው ዘንድ ይገኛሉ። ንፉግ ልቡናውን ደስ ሳይለው ይሰጣል፣ ሰነፍም ይላገዳል አያመሰግንምም። ሳትናገር ተረዳ፣ ሳትታመምም ዳን። ሳይፈረድብህም ራስህን መርምር፣ በመከራህም ጊዜ ይቅርታን ታገኛለህ። ሳትደክም ራስህን አዋርድ፣ በበደልህም ጊዜ ንስሐ ግባ። ስእለትህን ፈጥነህ ስጥ፣ ሳትሞትም ጽድቅን ስራት። ሳትሳልም አስቀድመህ ስእለትህን አዘጋጅ። እግዚአብሔርን የሚፈታተነው ሰው አትሁን። በተቆጣህ ጊዜ የሞትን ቀን አስብ፣ የፍዳህንም ቀን አስብ። ንስሐም ግባ ጸልይም። በጥጋብህ ወራት የረሃብን ወራት አስብ፣ በተድላህም ወራት የችግርን ወራት አስብ። ኑሮ ከጠዋት እስከ ማታ ድረስ ትለዋወጣለችና ሁሉም በእግዚአብሔር ዘንድ አንድ ጊዜ ፈጥኖ ይደረጋልና። ብልህ ሰው ግን ፈርቶ በሁሉ ይጠበቃል። ኃጢአት በሚሰራበትም ጊዜ ንስሐ ይገባል። አስተዋይ ሰው ሁሉ ጥበብን ያገኛታል፣ ያገኛትንም ሰው ታስመሰግነዋለች ታስከብረዋለችም።